ዛሬ እንግዲህ በሄሉ በቀሽቷ ላወራ መጥቻለሁኝ ማለት ነው። በነገራችን ላይ ሰሞኑን ስለ ሄሉ እያወራን አይደለም፣ በእሷም እየሰራን አይደለም። እንዲዛ ሲሆን የረሳናት እንዳይመስላችሁ። ሄሉን መቼም ቢሆን አንረሳትም። ነገር ግን ያው እየመጣች ስላልሆነ ነው መስራት ነው የተውነው። እየመጣች ቢሆን ደስ ይላል። ግን ያው ያለችበትን እኛ ሁኔታዋን ስለማናውቅ ምን ብለን እንሰራለን ቪዲዮ? ለዛ ነው ላለው ለውድ አድናቂዎቿ ማለት ነው፣ ለእህቶቿ፣ ለሄሉ እህቶች ዛሬ በቤቷ ዛሬ ነው ወይ ትናንት ሼር አድርጋ የናቲን አይቻለሁኝና ናቲን ደግሞ በቲክቶክ ስመለከተው ሁለዚህ የፍቅር ሙዚቃ ነው የሚሰማው እውነት ለመናገርና ይህንን ስል ደግሞ ወደ ሌላ ነገር እንዳትወስዱት እላለሁ። እኔ እንጃ ማንኛችሁም ሁኑ ማንኛችሁም እንደ መጀመሪያ የሚሆን ሰው ያለ አይመስለኝም። እውነት ለመናገር ቢሄድም ቢመጣም እንደ መጀመሪያ ሄሉ ከናትዬ ጋር በጣም ደስ ደስ የሚሉ ጊዜያቶችን ያሳለፈች ልጅ እንዲሆናቸው ታውቃላችሁ ማለት ነው። ሰላም እንዴት ናቸው? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ። አብራችሁ ላላችሁ አመሰግናለሁ። እንዴት ናችሁልኝ? እኔ ደህና ነኝ። ሰላማችሁ ብዝዝት ይበል። በጣም ነው የምወዳችሁ ማከብራችሁ። እግዚአብሔር በያላችሁበት ይጠብቃችሁ። በዓሉን እንዴት አሳለፋችሁ? እንዴትስ ነበረ የኔ ወዶች? ያው በዓል ሲመጣ እኛ ስደት ላይ ያለን ሰዎች ትንሽ ይከፋናል፣ ግን እኮ ያልፋል ደግሞ። የሚገርመው ነገር ግን ትንሽ ይከፋናል፣ ግን ያልፋል ደግሞ የሚገርመው ነገር እና ሄሉ ግን በየትም ቦታ ጠብኳት። የበዓል ራሱ እንዲሁም ከቤተሰብ ጋር ምናምን ቪዲዮ ትሰራለች ብዬ በጣም ነበር በጉጉት የጠበኳት። እውነት ስነግራችሁ የበዓል ከቤተሰብ ጋር ሁና በቃ ቪዲዮ ሸር ታደርጋለች ብዬ በጣም በጉጉት እየጠበኳት ነበረ። ነገር ግን የኔ እህት አልለቀቀችም እና የሄሉ መጨረሻ እንደሚያምር ነው የምነግራችሁ። እግዚአብሔርን ያምራል የሄሉ መጨረሻ። ዝም ብላችሁ ተመልከቱ። የሄሉ መጨረሻዋ ያመረና የሰመረ እንደሚሆንላት ባለሙሉ ተስፋ ነኝ። እውነት ለመናገር እንዲሁ ብትሉኝ እውነት ናቲ አውጥቶ ስለማይናገር እንዲሆነ እንጂ እውነት ለመናገር ሄሉን በጣም ይወዳታል ናቲ። እንዴት ተረዳሁትና እንዲያየሁት ከሆነ ናቲ ሄሉን በጣም ነው የሚወዳት እውነት ለመናገር እና ምን ልፈልግ ነው ይሄንን ስል ብዙዎቻችሁ ላትወዱ ትችላላችሁ። አይኖ ግን ናቲን እንዴት ተረዳሁትና እንዲያየሁት ከሆነ ይወዳታል ባይ ነኝ። ሄሉ ማደንቅባት መንገድ አለኝ። ሌላ ደግሞ እንዲህ ሌሎቹ ዩቲዩበሮች ለብር ስግብግብግብግብ ያለች ልጅ አይደለችም እውነት ለመናገር። በዛ አጋጣሚ ያደንቃታለሁ። እስኪ ስንት ቀን ነው ቪዲዮ ከሰራችው ቤቷ? ሌላ ዩቲዩበር ቢሆን አንድ ቀን እንኳን ተሳስቶ ካደረ ሌላ ገቢ በሚያገኝበት ወይ በቲክቶክ ጌም ይጫወታል ወይም ደግሞ በሌላ ቦታ መጥቶ ያን ዩቲዩብ ያለቀቀበትን ገቢ ያሰባስባል። ሄሉ ግን አያችኋት፣ ሄሉ ለገንዘብ እንደማትንጀበጀብ ለገንዘብ እንደማትል ሄሉን በዚህም ማወቅ ትችላላችሁ። ዛሬ ቪዲዮ ከጠቀቀች ስንት ጊዜዋ ነው? ብዙ ቀናት ሆናት። ብዙ ከሚባል በላይ ብዙ ቀናት አለፋት። አያችሁ። ነገር ግን እሷ የገንዘብ እንደዚህ ስግብግብነት የለባትም። አያችሁ። ተረጋግቶ የተሰራ ፈጣሪ የባረከው ነው ለሷ የሚሆናት እና በዚህም አጋጣሚ ላደንቃት እፈልጋለሁ እውነት ለመናገር እና ደግሞ በዚህ አጋጣሚ ሳላደንቃችሁም አልፈው ኪራዬ እና ልዑል የወንድም ልኮች እናንተ ማለት እኔ እንጃ ቃላት የለኝም ለእናንተ የእውነት ለመናገር። ኪራዬ አንተ ራሱ በጣም ምርጥ ልጅ ነክ ከሚባል በላይ የእውነት እናንተ እነ አሚ እነ ልዑል እውነት ትለያላችሁ። ለእናንተ እኔ ቃላት የለኝም። በጣም ደስ የምትሉ እውነት ለሄሉ መከታ አሏት የምለው እነዚህ ነው። በቃ ልዑል እነ ልዑልና ኪራ አሚ ካሜራ ማኗ በጣም በቃ እነሱ ማለት ለሄሉ መከታ ናቸው ብላቸው ራሱ እችላለሁ። ደስ ነው የሚሉት። ሲከፋት አይወዱም። እውነቴን ነው የምላችሁ። ሲከፋ ከጎኗ ናቸው፣ ስስቅም ከጎኗ ናቸው። እንደነዚህ አይነት ወንድም ማግኘት መታደል ነው። የምሬ ነው የምላችሁ እና ሄሉዬ እኔ እንጃ ይህንን ስናገር ግን ቅር እንዳይላችሁ እውነት ለመናገር ናቲንም ስላረኩት ፎቶ ቅር እንዳይላችሁ እውነት ለመናገር እኔ ደስ ስላለኝ ሀሳብ ልስጥበት ብዬ ነው።
ደግሞ ቢሆንስ ምን ይሆን? ምን ይሳነዋል? ፈጣሪ ቢሆንም ምን ይሳነዋል? ቢሆንስ ምን ችግር አለው? የምሬ ነው። እና ውዶችዬ እንግዲህ የልላችሁ ነው ብቅ ያልኩት። ሄሉዬ የኔ እናት ግን ተናፍቀሻል። ብትመጪ ጥሩ ነው ባይነኝ እኔ ውድ እህት። እናትዬም እንደው ገፋ ገፋ አድርገህ እንደው ሁሉንም ትተው ኢትዮጵያ ገብተህ ተጋብታችሁ ቁጭ ብትሉ እናበረታታችሁ ነበር። ቪዲዮአችሁን እናይ ነበር፣ ላይክ ሼር እናደርግ ነበረ፣ ከጎናችሁ እንሆን ነበር። እውነት ለመናገር ገባችሁ። ግን ያው አንተም ርቀሃል። ግን ብርቅም ፍቅር ከሆነ ትመጣለህ ብዬ አስባለሁ። እንግዲህ የኔ ሀሳብ ይሄ ነው። እናንተ ደግሞ ሀሳባችሁን ስጡ፣ ላይክ ሼር አድርጉ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። ባይ ባይ። አመሰግናለሁ። አቢ ነኝ።